የስኬት ምልክት በጉዞ መሃል የሚገጥም የጥላቻ ብዛት ነው። ብዙ ሰው ስኬትን ይወዳል፣ ነገር ግን አንተ ስኬታማ እንድትሆን የሚፈልግ ሰው በጣም ጥቂት ነው። የሰው ልጅ ለራሱ ጥሩ ነገር ይመኛል፣ አብዛኛው ግን ለራሱ የሚመኘውን ጥሩ ነገር ለሰው አይመኝም። ማንም መበለጥን አይፈልግም። ማንም ከሰው በታች መሆንን አይፈልግም። ማንም በዙሪያው ካለው ሰው ያነሰ ሕይወት መኖርን አይፈልግም። ነገር ግን የእርሱ መፈለግና አለመፈለግ በእርሱ ሕይወት ላይ ምንም ለውጥ አያመጣም። ወሳኙን የብቸኝነትና በብዙዎች ዘንድ የመጠላትን ጉዞ እስካልጀመረ ድረስ ፍላጎቱ ፍላጎት ብቻ፣ ምኞቱም ምኞት ብቻ ሆኖ ይቀራል። ስኬታማ ሰዎች በአንድም በሌላም መንገድ የሆነ ጊዜ የሰዎች ጥላቻ ገርፏቸዋል። ስድብና መገለል ደርሶባቸዋል። ራሳቸውም ሐሳባቸውም ተንቋል። እንደማይችሉ ተደጋግሞ ተነግሯቸዋል። ነገር ግን ይሄ ሁሉ ከጉዟቸው አልገታቸውም። ይሄ ሁሉ ያሰቡት ስኬት ላይ ከመድረስ አልከለከላቸውም። መሆን ያለበት መሆኑ እስካልቀረ ድረስ ከመቀበል ውጪ ምንም አማራጭ የለህም። የሆነው ሆኗል። ወደፊት መሆን ያለበትም እየሆነ ይቀጥላል። አዎ ተግናዬ፣ ጥላቻን ልመድ፣ ተቀበለው። ሰዎች ፈልገው አደረጉትም ሳይፈልጉ አደረጉት፣ በእነርሱ ድርጊት ላይ ስልጣኑ የለህምና ድርጊታቸውን ተቀበል። የሚጠሉ በራሳቸው ሰውነት ነው። የጥላቻቸው መርዝ አስቀድሞ የሚመርዘው የገዛ ሰውነታቸውን ነው። አንተን ጥላቻ ያሳዩሃል፣ ራሳቸው ግን ከገዛ አእምሯቸው ባመነጩት ጥላቻ ተንኮታኩተውና ተስፋ ቢስ ሆነው ይቀራሉ። በብዙ ርቀትም ወደ ኋላ ቀርተዋልና ለሚጠሉህ ዘንላቸው። በአንተ መልካም ሥራ ዓይናቸው ለሚቀላ፣ ፊታቸው ለሚገረጣ፣ ውስጣቸው ለሚቃጠል፣ አንጀታቸው ለሚንገበገብ፣ ለነዛ በምቀኝነትና በክፋት መንገድ ለጠፉ ሰዎች የምርም ዘንላቸው። በፍጹም ተቃጥለው እንዲያቃጥሉ አትፍቀድላቸው። እንዴትም ጥላቻና ክፋታቸው ሰባብሮ እንዲያስቀምጥ አትፍቀድላቸው። አንተ ከየትኛውም ሰው የጥላቻ መንፈስ የሚበልጥ በአስደሳች ስሜት የተቃኘ አዎንታዊ ተጽዕኖን መፍጠር የሚችል ካንተም አልፎ የሚጠሉህንም የሚወድሁንም በአንድ ላይ የሚያገለግል ውድ ሕይወት አለ። ጉዞህ ገና አላበቀም። ለብቻ የምትታገለው ትግል ገና ማብቂያው ላይ አልደረሰም። በልቤ የያዝከው አሸናፊነት በእውን ምድር ላይ ሳይወርድ ማቆምን አታስበው። አዎ፣ የትኛውም የስኬት ጉዞ የብቸኝነት ጉዞ ነው። ማንም በሌለበት በረሃ ላይ እንደመጓዝ አስበው። በበረሃው መሃል የሚገጥምህ አብዛኛው ነገር ከጉዞ ሊያደናቅፍህና በዛው በበረሃው ሊያስቀርህ የሚፈልግ ነው። የስኬት መንገድ በብዙ የብቸኝነት ምዕራፎች የተሞላ ነው። እንደሚያገዙ ስትጠብቃቸው የነበሩ ሰዎች አይመጡም። ከጎንህ እንደሚቆሙ ቃል የገቡልህ ሰዎች ስኬት የተባለው ከፍታ ላይ እስክትደርስ ድረስ ዞር ብለው አያዩህም። ፍራቻህን ዋጠው። መፍራት እስካለብህ ድረስ ፍራ። ልትሸሸው አትሞክር። አምቀህ አትያዘው። ሙሉ ማንነትህን እስኪቆጣጠር አትፍቀድለት። ፈርተኸው እንዲወጣ አድርግ። ለጥላቻም ከዚህ የተለየ ቦታ አትስጠው። ጥላቻን በፈራኸው ቁጥር በሄድክበት ሁሉ ይከተልሃል። ምቀኝነትን ለመሸሽ በፈለግክ ቁጥር እግር በእግር ይከተልሃል። የሚጠላህ ይጥላ፣ የሚመቀኝብህ ይመቀኝብህ። የሆነውን እንደሆነ ተቀብለ መሆን ያለብህን ሰው ሆነ ተገኝ። ያንተ የቤት ሥራ የራስህ ብቻ ነው። ሽንፈትና አሸናፊነት ከፊት ይጠብቁሃል። መምረጥ ያለብህን ታውቃለህ። የሚያዋጣ የትኛው እንደሆነ ታውቃለህ። ለማን እጅ ብትሰጥ ወድቀ እንደምትቀር ጠንቅቀ ታውቃለህ። ሁሌም ሁሉን እንዳመጣጡ መመለስ የሚችል ማንነት መገንባት ላይ ጠንክረ ስራ። አንድ ሰው አንተ የማትፈልገውን ነገር አደረገብህ። አንተም ይህን ያደረገብኝ ስለሚጠላኝ ነው፣ ስለማልመቸው ነው ብለህ ለራስህ ትነግረዋለህ።
ባልጠበቅከው መንገድ ሰዎች ከህይወትህ ይወጣሉ። አንተም የወጡበትን ምክንያት ለራስህ ትደረድራለህ። እንዲሁ በመላምት ራስህን ታስጨንቃለህ። እንደዚህ ስለሆኑ ነው፣ እንደዛ ስለሆኑ ነው፣ ይህን አስበው ነው፣ እያሴሩብኝ ነው እያልክ ውስጥህን ትረብሻለህ። ነገር ግን በሚያሳዝን ሁኔታ ቀኑን ሙሉ ሰዎች ስለ አንተም ሆነ ስለ ሌላ ነገር የሚያስቡትን ነገር ብታስብ በፍጹም ልታውቀው አትችልም። በመላምት ትደክማለህ፣ በጥርጣሬ ራስህን ትገላለህ፣ በውሸት ራስህን ታስጨንቃለህ። ሰዎች ያንተን ሐሳብ ሊገምቱ ይችላሉ። አንዳንዴ ግን በእርግጠኝነት የሚናገሩበት ወቅትም ይኖራል። ነገር ግን መነሻቸው ምንም ይሁን ምንም በፍጹም ስላንተ እርግጡን አመለካከትህን ሊያውቁ አይችሉም። አዎ ጀግናዬ፣ የምታውቀው ነገር የለም። ሰዎች ለምን የሆኑትን አይነት ሰው እንደሆኑ፣ ለምን የሚያስቡትን እንደሚያስቡ፣ ለምን በሚታወቁበት መንገድ እንደሚታወቁ፣ ለምን የሚሄዱበትን አቅጣጫ እንደመረጡ የምታውቀው ነገር የለም፣ ሊኖርም አይችልም። ብዙ ጊዜ አሉታዊነት ሲጫነን፣ የትኛውም መጥፎ ነገር ሲከሰት ቀድሞ ወደ አእምሯችን የሚመጣው ነገር አድራጊው ሁን ብሎ አስቦበት እንዳደረገው ነው። ለዚህም ብዙ መላምቶችን እንደ እውነተኛ ማረጋገጫ በመጠቀም ሰውየውን አላስፈላጊ ስም እንሰጠዋለን። ይህ መንገድ ግን ጉዳቱ እጅግ ብዙ ነው። ማንም ያደረገበትን የሚያደርግበት ምክንያት ይኖረዋል። የኛ ድርሻ ፈጥኖ ላደረገበት ነገር ምክንያት መደርደር ወይም ፍርድን መስጠት ሳይሆን በተቻለን አቅም ለመረዳት መሞከርና ከጀርባው ያለውን ነገር ማጣራት ነው። አዎ፣ አንተ ሰዎች አይተው የሚያስቡን አይነት ሰው እንዳለመሆን ሁሉ ሌሎችም አንተ አይተህ የምታስባቸውን አይነት ሰዎች እንዳልሆኑ መገንዘብ ይኖርብሃል። ይህን ሁኔታ በስነ ልቦናው ፋንዳሜንታል አትሪቢዩሽን ኢረር ማለት እንችላለን። ካየነው ጊዜያዊ ገጽታ ነገር ተነስተን ፈጣን መደምደሚያ መስጠት። አዲስ ሰው ስንተዋወቅ ሰውየው በሰዓቱ ጥሩ ስሜት ላይ ካልነበረና በስርዓት ካላናገረን መጥፎ ሰው እንደሆነ ስንደመድም እንደማለት ነው። ወቅታዊ ገጽታውን አየህ እንጂ ይህን ማንነት እንዲያሳይ ያደረገውን ትክክለኛ ምክንያት አታውቅምና የሰው ማንነት ላይ መደምደሚያ ለመስጠት አትቸኩል። ከፍርጃህና ከመደምደሚያ በፊት የሰው ልጅ የሆነውን አይነት ሰው የሆነበት ጠንካራ ምክንያት ሊኖረው እንደሚችል ለመገንዘብ ሞክር። የነገሩሽን ሁሉ የምታምኚው ያንቺ የሆነውን ስለማታውቂ ነው። የሰማሽው ሁሉ እውነት የሚመስልሽ የራስሽ አቋም ስለሌለሽ ነው። ቀላል የተባለ ሁሉ ቀሎ የሚታይሽ ከቀላሉ ጀርባ ትርጉም አልባ ሕይወት እንዳለ ስላልተረዳሽ ነው። ገንዘብን ስታሳድጂ ሳትኖሪ ማለፍም እንዳለ አስታውሺ። በአንዲት ሕይወት በገንዘብ ራስሽን ብትሸጪ ኖርክ ወይስ አኗኗርኩ ልትይ ነው። የሴትነት ክብሩ አለ፣ ወግና ማዕረጉ አለ። እንደ ነዱሽ የምትነጂ፣ በአቋራጭ ለመበልጸግ የምትጥሪ፣ ዋጋሽን በራስሽ የምታወርጂ፣ ፍላጎትሽን ሳታውቂ በሰዎች ዕውቀት የምትመሪ አትሁኚ። የምትፈልጊውን ካላወቅሽ ማንም ሊረዳሽ እንደማይችል ወቂ። ሕይወት ሩጫ ነችና ስለ ራስሽ ለማሰብ ጊዜ አጥተሽ ይሆናል። ውስጥሽን ለማዳመጥም ተቸግረሽ ይሆናል። ይህ ግን ያለሽበትን ሁኔታ አያሻሽለውም፣ ወዴትም ከፍ አያደርገውም። ስሜት ለማይሰጥሽ ነገር ለዓመታት ለፍተሽ ሕይወትን ለማማረር አትቸኩይ። የማትወጂውን ለማድረግ ጊዜ ካለሽ የምትወጂውንና የምትፈልጊውን ለማወቅ ጊዜ ልታጪ እንደማትችይ አስተውይ። አዎ ጀግኔት፣ ባለማወቅ አጎደልሽ። ራስሽን ባለመረዳትሽ የሕይወትን ትርጉም አጣሽ። ወደ ኋላ ቀረሽ፣ ከደረጃሽ አነስሽ፣ ከክብርሽ ወረድሽ። ዛሬም እንደ ትናንቱ መቀጠል ካልፈለግሽ ፍላጎትሽን ጊዜ ሰጥተሽ ፈልጊው። የጠራሽን ሁሉ እየተከተልሽ፣ ሞክር የተባልሽውን ሁሉ እየሞከርሽ፣ ሰው ያደረገውን ሁሉ እያደረግሽ አትገኚ።
ልዩ ሰው እንደመሆንሽ ፍላጎትሽም ሆነ ተግባርሽ የተለየ እንደሚሆን አስተውይ። መዳረሻ የሌለሽ እንደሆነ በብዙ መንገድ ግማሽ መጓዝሽ አይቀርምና ትርጉም ለሚሰጥሽ ነገር እስከ ጥግ ለመፋለም ወስኚ። ገንዘብን ስታባርሪ እርካታ የተባለውን የሕይወት ስጦታ ታጫለሽ። ሌሎችን ስትከተይ ለራስሽ መሆን ይሳንሻል። አለማወቅ እንቅፋት ነውና ራስሽን ለማወቅ ጊዜ አታጥፊ። በራስሽ መንገድ ለመጓዝ የማንንም ድጋፍ አትፈልጊ። ፍላጎትሽን ለማወቅ ራስሽንም ሆነ ወዳጆችሽን መጠየቅሽን እንዳታቆሚ። አዎ ጀግናዬ፣ ማንም እንዲረዳ ብትፈልግ የምትፈልገውን ነገር ማወቅ ይኖርብሃል። የተብራራ ግልጽ የሆነ በምናብህ የሚመላለስ ከማደግ ውጪ የማይቀየር ትርጉም የሚሰጥ ፍላጎት ያስፈልግሃል። እንቅልፍህን አጥተህ የምትሰራው ስሜት ለማይሰጥ ነገር ከሆነ ስሜት የሚሰጥን የመፈለጉ ግዴታ ያንተ ነው። አንተ ለራስህ ማወቅ ካልቻልክ ማንም የሚጠቅምህን መርጦ ሊሰጥህ አይችልም። ዓላማህን ማሳካት እንደምትችል የሚነግርህ ሁሉ ዓላማህን ቀርጾና አስተካክሎ በእጅ አይሰጥህም። የራስህን ኃላፊነት በአግባቡ ስትወጣ ሊረዳህ የሚፈልገው ሰውም ሊረዳህ ይመጣል። ስለ ፍላጎትህ በማወቅ እርምጃ ለመውሰድ አታቅማማ። ስላገለገልክ ብቻ የምትረካበት፣ ስለሰጠ ብቻ ውስጥ ሐሴት የሚያደርግበትን ዘርፍ ፈልገ ኑሮህን በእርሱ ላይ መስርት። ለመጣላችሁ ጉዳይ በሙሉ ቦታ አትስጡት። ከትናንታችሁ አትጣበቁ። ነጋችሁንም ያለ ልክ አታሳዱት። ሐሳብ ትልቁ አቅማችሁ ነው። አስባችሁ ታደርጋላችሁ፣ አቅዳችሁ ታከናውናላችሁ። እያስተዋላችሁ ወደፊት ትራመዳላችሁ፣ በውጤት ትከበባላችሁ፣ ሕይወትን በጥበብ ትመራላችሁ። የማሰብ ስንፈት ያለበት ሰው ሕይወቱን በሙላት የመኖር ብርታቱ ሊኖረው አይችልም። ከልክ በላይ ማሰብ ራስን ያለ አግባብ ማስጨነቅ፣ ከልክ በታችም ማሰብ እንዲሁ ግዴለሽና ቸልተኛ መሆን እያንዳንዳቸው የራሳቸው አሉታዊ ውጤት አላቸው። ሐሳብ ልኬት አለው። ሐሳብ እርከን አለው። በግዴለሽነት የማይፈጠሩ በጭንቀትም የማይመጡ ብዙ መልካም ነገሮች አሉ። ራስን መግዛት ሐሳብን ከመግዛት ይጀምራል። ሐሳብ በሌለበት ሥራ የለም። ሐሳብ በሌለበት ውጤት የለም። እንደ ማንኛውም ሰው ታስባላችሁ፣ ነገር ግን የሐሳባችሁን ልኬት አስተውሉ። በትልቁ ማሰብና ከልክ በላይ ማሰብን ለዩ። በትልቁ አስቡ፣ ነገር ግን በመላምት ቅዠት ውስጥ ራሳችሁን አትክተቱ። በትልቁ አልሙ፣ ነገር ግን በምናባዊ ዓለም አትዋጡ። አዎ፣ ሐሳባችሁን ግሩት፣ አእምሯችሁን ነፃነት ስጡት። ከውስጥ ለሚመጣ ሐሳብ በር ክፈቱ። የአምላክ ፍቃድ እንዲገለጥ ፍቀዱ። ሁላችንም የሐሳባችን መጨረሻ ግብ የተሻለ ነገር ማምጣት ነውና ውጤቱ ከመምጣቱ በፊት በሐሳብ አትድገሙ። ግባችሁን ሳትመቱ በቅዠት አትውደቁ። ልባችሁን ግዙ። ፍላጎታችሁን ጨብጡ። ምናባችሁን እርከን አብጁለት። የሐሳባችሁን ትልቅነት ከወሬ በላይ በሥራ አሳዩ። አንዳንዶች ከማድረግ በላይ ማሰብ ይደክማቸዋል። አንዳንዶች ከማሰብ በላይ ማድረግ ይደክማቸዋል። እናንተ ከየትኞቹ ናችሁ? ከማሰብ ማድረግ ከሚመርጡት ወይስ ከማድረግ ማሰብን ከሚመርጡ? ከሁለቱም ጎራ መመደብ ምንም ክፋት የለውም። ነገር ግን ሐሳብም ሆነ ተግባር ፍሬው ያምር ዘንድ ውጤትም ያመጡ ዘንድ መጣጣማቸው የግድ ነው። በሐሳብ ብቻ ቤት አይገነባም፣ በተግባር ብቻም ጥሩ ቤት አይገነባም። ሁለቱም በግንባታው ላይ ተመጣጣኝ ድርሻ ይኖራቸዋል። ማብቂያ በሌለው ሐሳብ አትዋጡ። እንደ ነገሩ በሆነ ጥልቀት በሌለው ተግባርም አትጠመዱ። አዎ ጀግናዬ፣ ታስባለህ? እንግዲያውስ ምንም ገደብ የለብህምና በትልቁ አስብ። ሐሳብ ብቻ እንዳትሆንም ከትንሹ መጀመር ተለማመድ። ሐሳብ በምንም የማትተካው
ትልቁ ስጦታ ነው። ሐሳብ ማንም የማይሰጥ ትልቁ ኃይልህ ነው። አዋቂዎች ዕውቀታቸውን ከመጠቀም በላይ ሲያወሩት ቢውሉ ትርፋቸው ምንድን ነው? የትላልቅ ሐሳቦች ባለቤት የሆኑ ሰዎችም ሐሳባቸው መሬት ላይ ካልወረደ ማሳያቸው ምንድን ነው? ሐሳብ ከግዝፈቱ የተነሳ አሁን ባለ አቅም የማይሞከር ቢሆን እንኳን አቅም ላለው በትግበራው ሊያግዝ ለሚችል ሰው በልበ ሙሉነት አጋራው። የሐሳብ ሸክም ወደ ጥልቁ ሊጥል እንደሚችል አስተውል። ሐሳብህን በጥርጣሬ ሳይሆን በእምነት ሙላው። ሐሳብህን በርቀት ሳይሆን በቅርበት ተከታተለው። ደስታህን በሐሳብህ ፍጠረው። በአእምሮ ሰላምን አስፍን። ውስጥህን በመረጋጋት ሙላው። ትልቁ ሐሳብም ውጤት ያመጣ ዘንድ ሙከራህን ቀጥል። ጠንካሮች ውስጣቸውን በጥሞና የማዳመጥ ልማድ አላቸው። ፍላጎታቸውን ይለያሉ። ስሜታቸውን በቀላሉ ይረዳሉ። ከውጭው ጫጫታ የውስጣቸው ዝምታ ይማርካቸዋል። አንዳንዴ መፍትሄው ውስጣችን እያለ ፍለጋችን ውጭ የሚሆንበት ጊዜ አለ። በዝምታና በእርጋታ ነገሮችን ማስተካከል እየቻልን ባልተገባ ፍጥነትና መዋከብ ራሳችንን እናስጨንቃለን። ምላሽ ሰጪዎች ራሳችን ሆነን ሳለ ሁለተኛ አካል በቂና የሚያረካ መልስ እንዲሰጠን እንጠብቃለን። ዝምታ የሚባለው የአስጨናቂ ሐሳቦች ጥርቅም አይደለም። ይልቅ የሚማርኩ ውስጥን የሚያድሱ መንፈስን የሚያረጋጉ ውብ እይታና ሐሳቦች ውህድ ነው። የጥያቄ ምላሽ፣ የጭንቀትህ እረፍት በዝምታ ውስጥ አለ። በእርጋታ ውስጥ አለ። በአርምሞ ውስጥ አለ። አዎ ጀግናዬ፣ ዝምታህን ውስጥህን አዳምጥ። ውጪ ላይ ብትፈልጋቸው የማታገኛቸው ውስጥህ ያሉ፣ ዙሪያን ብትቃኝ የማይመለሱልህ በውስጥህ ብቻ የተቀበሩ አያሌ ጉዳዮች እንዳሉ አስታውስ። ዝምታን ስታዳምጥ አምላክ ይቀርብሃል። ስትረጋጋ ብሩክ መንፈስ ይከብሃል። በአርምሞ ስትመሰጥ ውስጥህን በሚገባ ታያለህ። ፍላጎቶችህን ትለያለህ፣ ታጤናለህ፣ እርምጃም ትወስዳለህ። ጩኸትና ንግርትህ የዝምታን ያክል ኃይል የለውም። በዝምታ ሁለት ነገር ታተርፋለህ። አንድም ጥሩ አዳማጭና አስተዋይ ትሆናለህ። ሌላም ውስጥህን በሚገባ ትመለከታለህ፣ ትቃኛለህ፣ በሚገባ ታዳምጣለህ። ለራስህ ጊዜ ይኖርሃል። ነገር ግን ያልተገደበ ሐሳብ መዘዝ እንዳለው ሁሉ ቁጨት የሌለው ዝምታም እንዲሁ አስከፊ ጉዳት ሊያስከትል እንደሚችል አስታውስ። አዎ ሆድ ባዶ እስኪሆን ሳይሆን መናገር ሲኖርብህ ብቻ ትናገራለህ። የመጣልህን ሐሳብ ሁሉ ሳይሆን ውስጥህ የሚመላለስ ክፉ ሐሳብ ሲኖር ብቻ ትተነፍሰዋለህ። እንደሚጎዳ ካሰብክ ለራስህም ሆነ ለሌላ አካል ትተርከዋለህ። የትኛውም የምትናገረው ነገር አደጋ እንደማያመጣብህና ተነሳሽነትህን እንደማይቀንሰው እርግጠኛ ስትሆን ብቻ ለሌሎች ታጋራዋለህ። በምንም አይነት ሁኔታ ውስጥ ዝምታ በራሱ ችግር ሊሆንብህ አይገባም። ትክክለኛው ዝምታ፣ ተገቢው ጽሞና የፈተናዎች መሻገሪያ፣ የችግሮችህን መፍትሄ ነው። በአርምሞ ውስጥህን ተመልከት። በዝምታ ውስጥህን ቃኝ። በራስህ ላይ ተመሰጥ። በቅድሚያ ለችግሮችህ መፍትሄ ራስህ እንደሆንክ እመን። እምነትህንም ተግብረው። ጥያቄ ሲኖር መልስም ይኖራል። ጥያቄ ካለ ምላሽም አለ። ነገር ግን ጥያቄ ሁሉ በቀጥተኛ መንገድ ቃል በቃል የማይመለስበት ጊዜም ይኖራል። ለአንተ ፍላጎት ከሌላት ግዴታ አልፈልግህም ማለት ላይ ጠበቅባት ይችላል። ምክንያቱም ዝምታም መልስ ነውና። ከሚያቀያይሙ ከሚያኮራርፉና ሞራል ከሚነኩ ቃላት
ዝምታ እጅጉን ምርጡና ተመራጭ መልስ ነው። የጥያቄ ማዕት አቅርበ መልስ ለማግኘት በራሱ መልስ ነው። ቀርበ ነፃ አድርገኸው ሐሳቡን እንዲገልጽ ጋብዘኸው የመናገር መብቱን ካልተጠቀመ ምርጫው ዝምታ ከሆነ በእርግጥም በተዘዋዋሪ ጥሩ ምላሽ ሰጥቷል ማለት ነው። አዎ ጭናዬ፣ ዝምታም መልስ ነውና የቃላት ጋጋታን ወይም ተጨማሪ ተግባርን አትጠብቅ። አንዳንዴ ከቃላት ዝምታ በላይ የትኩረት ዝምታ ሊያጋጥም ይችላል። በዚህ ሰዓት እንዲቀርብ የምትፈልገው የወደድከው የመረጥከው ሰው በቃላት ካለማናገሩም በላይ ትኩረት አይሰጥህም። ባላየ ያልፍሃል፣ ዞር ብሎ አያይህም። ሐሳብህን ሰምቶ ፍላጎትህን አይቶ ዝም ከማለትም በላይ ፍላጎትህን የመረዳት ሐሳብህንም የመስማት ምንም አይነት ስሜት አይኖረውም። ባጭሩ አንተም ምንም ብትሆን ግድ አይሰጠውም። የትኩረቱ ዝምታ ደግሞ ከነጭራሹ ጥያቄ መጠየቅ እንደሌለብህ ያሳይሃል። ግዴታም መጠየቅ ካለብህ የማያዳምጥህን ሰው እንደጠየቅ ይገባሃል። አዎ ማንም ለጥያቄው ይሁንታን ቢያገኝ በሐሳቡ ሌላውም ቢስማማ ደስ ይለዋል። አንዳንዱ ጥያቄ ግን በቀጥታ ይሁንታንና ተቀባይነትን ላያገኝ ይችላል። ካለመጠየቅ መጠየቅ ይሻላል። ከመጥፎና አስከፊ ምላሽም ዝምታ የተሻለው አማራጭ ነው። በጥያቄ ላይ ዝምታን የመረጠን በምርጫ ላይ ፍላጎትን ያላሳየን ሰው አትታገለው። ተናግሮ ከሚያስቀይምህ በዝምታው እንድትረዳው ፈልጎ ሊሆን እንደሚችል አስብ። አንደኛው የቃላት ጥንቃቄ መግለጫ ዝምታ ነውና አክብሮ ዝም ማለቱን በአዎንታዊነት ተቀበለው። መፈለግ እንደመኖሩ አለመፈለግም አለ። ጥያቄህን የሚናፍቅ እንደመኖሩም ዝምታን የሚመኝም ይኖራል። ስለዚህ በጥያቄህና ፍላጎትህ ላይ ዝምታ ከተቸረ ሌላ የተግባር ወይም የቃል ምላሽ አትጠብቅ። ዝምታን እንደ ጥሩ መልስ ተቀብለ ቀጣዩን እርምጃ ተራመድ። ያለ ልምምድ ዕውቀት አይመጣም። ያለ ዕውቀት በራስ መተማመን አይኖርም። ያለ በራስ መተማመንም ድል አድራጊነት፣ አሸናፊነት አይገኝም። ዕውቀት የልብ መሻትን፣ መራብን፣ መጠማትን ትፈልጋለች። ትጋትን፣ ልምምድን፣ ድግግሞሽን ትፈልጋለች። ለማወቅ ለመማር የሚተጋ ሰው በራስ መተማመን ሊያጥረው አይችልም። ፍርሃት ሁሌም ስለ ጉዳዩ በቂ ዕውቀት እንደሌለን ሲሰማን የሚከሰትብን አሉታዊ ስሜት ነው። የምታውቀውን ነገር ማስረዳት ባይከብድም ለማስረዳት በምታደርገው ጥረት ውስጥ የምታስባቸው ሐሳቦች በሰዓቱ የማስረዳት አቅምና ዕውቀትህን ይበድሉታል። በዚህ ምክንያት ዋጋ ትከፍላለህ። በምንም ዘርፍ በራስህ ለመተማመን ካስብክ በጉዳዩ ዙሪያ ያለህን ዕውቀት አጎልበት፣ አረዳድህን ጨምር። ሁሌም ይበልጥ ለመማርና ለመጣር ሞክር። አውቃለሁ ማለት የትም አያደርስም። እንደማታውቅ ማወቅ ግን ወደፊት ይመራል፣ ለላቀ ስፍራ ያበቃል፣ በራስ መተማመንን ይጨምራል፣ ለድልና ለስኬት ያበቃል። አዎ ጭግናዬ፣ በእውቀት አትገደብ። አሁን ባለህ አቅም አትዘናጋ። በደረስክበት ከፍታ አትኩራራ። ባገኘኸው ገንዘብ አትመጻደቅ። ባለህ ላይ ለመጨመር፣ የተሻለውን ለማግኘት፣ ዕለት ዕለት ለማደግ ባለህ አቅም ሁሉ ጥረትህን ጨምር። ትጋትህን አሳድግ። ተሳትፎን አጎልብት። የምታውቀው ብዙ ነገር ይኖራል። እስከ ዛሬ ካልጠቀመህ ግን ዕውቀት መሆን አልቻለምና በየጊዜው ለማደስና ለመጨመር ወደ ኋላ አትበል። ድግግሞሽ ለዕውቀትም ለአዲስ ልማድም እጅግ ቁልፍ ነው። አዋቂዎች ዓለምን ይመራሉ፣ አላዋቂዎች ደግሞ አዋቂዎችን ይከተላሉ። ዕውቀትህ መሪ ያደርግሃል፣ ፈርቀዳጅ መንገድ ከፋችና ተጽዕኖ ፈጣሪ ያደርግሃል።
ማንበብህ፣ መማርህ፣ ራስህን ማብቃትህ የስኬትህ መሰረት ነው። አዎ፣ አሸናፊነትህ የሚመነጨው ከበራስ መተማመንህ ነው። የበራስ መተማመንህ መሰረት ደግሞ ዕውቀትና ዕውቀት ነው። ተፈጥሮ በራስህ እንድትተማመን አያደርግህም። ንብረትህ፣ ዝና፣ አድናቂዎች የተሟላውን ማንነት አይሰጡህም። የሁሉም መሰረት ያለው ዕውቀትህ ውስጥ ነው። ግንዛቤህና አረዳድህ ውስጥ ነው። የማይጠቅም ዕውቀት የለም። ዕውቀት አንድም ለአሸናፊነት ሌላም ለጥንቃቄ ይረዳል። ይጠቅመኛል ብለህ ስለምታስበው ነገር መማርህን እንዳታቆም። ስለሚመለከትህ ዘርፍ ለማወቅ ደከመኝ አትበል። በጀመርከው የሥራ ዘርፍ አንቱታን የሚያስገኝልህ ዕውቀትህና እርሱን መተግበር መቻልህ እንደሆነ ተረዳ። ፍርሃት ቢያስቸግርህ በቻልከው መጠን በዕውቀትና በጥበብ ልታሸንፈው ሞክር። ዕውቀትን እንደ ጦር፣ ጥበብን እንደ ጋሻ ተጠቀም። የምትመኘውን በራስ መተማመንም ማርከህ በእጅ አስገባው። አስብ፣ አመዛዝን። የደስታ ወሳኝ ያልሆንከው፣ የምትፈልገውን ነገር ያላደረግከው፣ መገኘት የነበረብህ ቦታ ያልተገኘኸው በራስ መተማመን የወረደ ስለሆነ እንደሆነ ይገባሃል። በራስህ ካልተማመንክ በምንም ነገር አሸናፊ ልትሆን አትችልም። በምታደርገው ነገር እርግጠኛ ካልሆንክ እንዴትም ወደፊት ልትራመድ አትችልም። በራስ መተማመን የፈለግከውን ለማድረግ፣ ግብህን ለመምታት፣ ያሰብከውን ለማሳካት፣ ራስህን ነፃ ለማውጣት፣ ከምኞትህ ለመድረስ ሌላ አማራጭ የሌለው ብቸኛ አማራጭህ ነው። በራስህ ካልተማመንክ፣ በውስጣዊ ፍላጎትህ እርግጠኛ ካልሆንክ ትንሽ ርቀት እንኳን ወደፊት መጓዝ አትችልም። በምትፈጽመው ተግባር ምቾት ካልተሰማ በምንም ሁኔታ ውጤታማ ልትሆን አትችልም። አዎ ጀግናዬ፣ በራስህ ተማመን፣ በሥራህ እመን፣ ዕቅዶችን በተግባር አክብራቸው፣ ለትልቁ ሐሳብህም ቅድሚያ ስጥ። በራስ መተማመንህን ከሚሸረሽሩ አጉል ልማዶች ራስህን ጠብቅ። ነፃነትህን ከሚጋፉ፣ ራስህን እንዳትሆን ጫና ውስጥ ከሚከቱ ሰዎች ተገለል። የሕይወትህ ጥራት ለራስህ ከምትሰጠው ቦታ ጋር ይገናኛል። ሕይወትህ ይፈተናል። ሕይወትህ ዋጋ ያስከፍልሃል። ያለህን ታጣለህ፣ በሌለህ ትዳኛለህ፣ በሐሳብህ ትለካለህ፣ በዕቅዶችህ ትናቃለህ። አሁን ባለህበት ቦታ ትገለላለህ፣ በሥራህ ትገፋለህ፣ በውጤቶችህ ክብርን ታጣለህ። ነገር ግን በራስህ እስከተማመንክ፣ ራስህን እስካከበርክና በሥራ እስካመንክ ድረስ የትኛውም አሉታዊ ሐሳብና ተግባር ሊያስቆምህ አይችልም። አዎ፣ ከምትሠራው ሥራ በላይ፣ ከምትማረው ትምህርት በተሻለ፣ ከምታልመው ሕልምህ በላይ ራስህ ላይ ሥራ። የገዛ አቋምህን አስተካክል። የራስህን የሕይወት መርህ ወደ ምድር ማውረድ ላይ አተኩር። እውነት ነው፣ ቀላል አይደለም። ፋታ የሚሰጥ አይደለም። በአጭር ጊዜ የሚጠናቀቅ አይደለም። ነገር ግን አንድ እውነት አለ። የሰው ልጅ ሀገርን ከሚመራው በላይ ራሱን መምራት ይከብደዋል። ራስን መምራት ምቾት የለውም። የዓመታትን ልማድ መቀየር ቀላል አይደለም። ራስን ገዝቶ ስሜትን ተቆጣጥሮ የራስን ዋጋ መጨመር ቀላል አይደለም። ነገር ግን ምንም ከባድ ቢሆን በራስህ ለመተማመን፣ በማንነትህ ለመኩራት፣ በሥራህ ውጤታማ ለመሆን የግድ መደረግ ይኖርበታል። የሚከብድህን ነገር አድርግ። ለረጅም ጊዜ ያስፈራራህን ጉዳይ ፊት ለፊት ተጋፈጠው። ለራስህ ታመን። የውስጥ ፈተናህንም አሸንፈህ ተገኝ። ከፍተኛ የበራስ መተማመን ችግር አለብህ? እንግዲያውስ ይህን አንድ ሕግ ብቻ አክብር። ዛሬ
ትናንት ወይም አምና ካቻምና ለራሴ የገባኸውን አበይት ቃል አስታውስ። ምን ያህሉን በተግባር ፈጽመ ተገኝተሃል? ምን ያህሉን በግማሽ እንኳን አከናውነኸዋል? ምን ያህሉንስ ሳትፈጽመው ቀርተሃል? በራስ መተማመንህን በዋናነት የሚሸረሽረው ልማድ ለራሴ የገባኸውን ቃል አለማክበር እንደሆነ አስታውስ። ስለዚህ በራስ መተማመንህን ለመገንባት በዋናነት ልታከብረው የሚገባው ሕግም ለራስህ የገባኸውን ቃል በታማኝነት መፈጸም ይባላል። ውጫዊ ጫናዎች፣ የዝግጅት ማነስ፣ የፍጹምነት እሳቤ፣ ተቀባይነት የማግኘትና የውድቀት ፍራቻ ይኖራል። ነገር ግን በዚህ ሁሉ መሃል አልፎ ለራስ ቃል መታመን አይነተኛው የበራስ መተማመን ችግር መፍትሄ ነው። አዎ ጀግናዬ፣ ትልቁ የሕይወትህን ጥራት የሚወስነው ወሳኝ ክህሎት በራስ መተማመን ነው። እጅግ ወሳኙ ወደፊት ሊመራህ የሚችለው የተሻልክና ብርቱ ሰው የሚያደርግህ ነገር ለራስህ የምትሰጠው ቦታ ነው። የዓለም አብዛኛው ሕዝብ በራሱ ከመተማመን በላይ በሰዎች ዘንድ ተቀባይነት ለማግኘት በመጣር ተጠምዷል። ለራስህ መኖር እስካልጀመርክ፣ ምርጫዎችን እስካላከበርክ፣ ላመንክበት እስከ ጥግ እስካልተጓዝክ፣ ቃልህን ደጋግመ የማክበር ልማድን እስካልገነባ፣ ለገዛ ሕይወትህ ትኩረት እስካልሰጠህና ለአስተሳሰብህ ግድ እስካልሰጠህ ድረስ በፍጹም የበራስ መተማመንህን ክህሎት ልታሻሽል አትችልም። መካከለኝነት ሕይወትህን እንዲገነባ አትጠብቅ። ውሃ ቅዳ ውሃ መልስ በሆነ አካሄድ ራስ ላይ ተጨባጭ ለውጥ ልታመጣ አትችልም። አዎ ቢፈትንህም ለራስህ ለመታመን መጣር ይኖርብሃል። ምንም ቢከብድህ ለራስህ ቅድሚያ መስጠት ይኖርብሃል። ምንም ምቾት ባይሰጥህ በየቀኑ ራስ ላይ መስራት ይኖርብሃል። ያለ ሕመም የሚገኝ ታላቅነት እንዳለመኖሩ ራስን ካለማስጨከንና ራስ ላይ ካለመጨከን የሚመጣ በራስ መተማመን አይኖርም። የውጫዊውን ከባቢ ለአፍታ ተውት አድርገው። ከሰዎች ወሬ ለጊዜው ጆሮህን መለስ አድርገው። የራስህን ጩኸት አድምጥ። የራስህን የቤት ሥራ አስቀድመ ጨርስ። ለራስህ ስለምትሰጠው ቦታ፣ ለራስህ ስለምትገባው ቃል ተጠንቀቅ። ከገባህ በኋላ ግን ለመፈጸም የምትችለውን ሁሉ አድርግ። መሸም ዘገየም፣ በጥራት ተሰራም አልተሰራም፣ ለራስህ ታመን። ከገዛ ራስህ ወቀሳና ውንጀላ ራስህን አድን። ማን ነው ዋጋችሁን የሚተምነው? ማን ነው ደረጃ የሚያወጣላችሁ? ማን ነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማን ነው ገቢያችሁን የሚወስንላችሁ? ማን ነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። አዎ ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል
ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት እንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁ በጉያችሁ ይሆናል። አዎ ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየህ የተከበርክ ራስህን የምትወድ አቋም ያለህ ብርቱ ሰው እንደሆን ካሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው ዕቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ፣ ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሆኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የሕልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁነት ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም።
አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረትህ ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው፣ በሰው እጅ ላይ የወደቀ፣ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው፣ ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ፣ ዘመናችሁን በሙሉ እየተጠቀሙባችሁ፣ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ፣ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ።
አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣህ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።